እስክኒ የቲፒኤልኤፍ ጉዳይም አንስቶ ነበረ ትላንት። እነሱን ማለት ለየት ያሉት ነጥቦች እናንሳቸውና እነሱን አንስተን ኢትዮጵያ እጣ ፈንታዋ ምንድነው የሚል ደግሞ በግላጭ እንደው እያንዳንዱ ሰው ማወቅ በሚችልበት ደረጃ እንገመግመዋለን። ቲፒኤልኤፍ ምን ጥንካሬ ያለው ምን ውድቀት አለው የሚለው ገምግመናል ይላል። ገምግመናል፣ እርማችሁ አውጡ። ቲፒኤልኤፍ ሆነ ኦላ፣ ፋኖ ሆነ ሌላ ጥንካሬያቸውና ውድቀታቸው እናውቃለን። ምን ድካም እንዳላቸው ለይተን እናውቃለን። አሁን በስተርጅና ነው የሚላቸው። ማን እንደሆነ ሽማግሌ እያለ ያለው አላቅም። ከብርሃኑ ነጋ በላይ የሆነ እድሜ ያለው ሰው ቲፒኤልኤፍ ላይ አላየውም። እና አሁን በስተርጅና አያስፈልግም፣ ተከብረው ጥሩ አባት ሆነው መኖር ቢችሉና ቢያልፉ ይሻላቸዋል። ከአሁን ወዲያ አዛውንቶች እናከብራለን እንጂ ለፖሊሲ አመንጭነት አንፈልግም። ምክር ያስፈልግ እንደሆነ ምክር እንቀበላቸዋለን። ሲታመሙ ማሳከም ያስፈልግ እንደሆነ እናሳክማቸዋለን። ከሞቱም እንቀብራቸዋለን እንጂ ለፖሊሲ አመንጭነት ሽማግሌዎች፣ አዛውንቶች አንፈልግም ይላል። አዛውንት የሚላቸው ቲፒኤልኤፍን ነው እና ማንኤልን ነው እና ዓለምን ነው። ማን ነው አዛውንት እዛ ላይ ያለው? ከአብይ አህመድ የበለጡ ሰዎች፣ የበለጠ እድሜ ያላቸው ሰዎች እኮ ልክ ፒፒ ላይ እንዳሉ ናቸው። ሌላ ተአምር የለም። ቲፒኤልኤፍ ላይ ያሉ አዛውንት የሚላቸው እነማን ናቸው? ትልቁ የሚባሉት እነ ደብረጽዮን፣ እነ አዲስ ዓለም ባሌማ ናቸው እና አብርሃም ተከሰ ናቸው። ሌላ አለ እንዴ? ነጌታቸው አሰፋ ናቸው። ከነዚህ ከአራት ውጪ ማን ነው ትልቅ ያለው? ፈትለም እዛ ከጨመርናት ማለት ነው የ60 ዓመት የ60 ምናምን ዓመት ትልቅ የሚባል እንደሆነ ይባል እንደሆነ ለፖለቲካ ከነዚህ ውጪ 90 ምናምን ፐርሰንት 99% እንበለው የቲፒኤልኤፍ ካድሬ አመራሮቹ ያለምንም ማጋነን ከ90 ምናምን ከ95 በላይ ወጣቶች ናቸው። ስንት ፐርሰንት ነው? አምስት ሰው ማክሲማም ብንወስድ ደብረጽዮን ማለት እነዚህም ትልቅ የሚባሉ አይደሉም። ደብረጽዮን፣ ፈትለወርቅ፣ አዲስ ዓለም ባሌማ፣ አብርሃም ተከስተ፣ ጌታቸው አሰፋ ትልልቅ ምንላቸው እንደሆነ እንደው አይተን በዚህ በፊዚካሊ ስናያቸው ትልቅ ምንላቸው ከሆነ ከነዚህ ውጪ ማን ነው ትልቅ እዛ ላይ ያለው? ትልቅ እነዚህም ትልልቅ አይደሉም። ትክክለኛ እድሜ ፖለቲካ መስራት በሚችሉበት እድሜ ላይ ነው ያለው። ማን ነው ትልቅ እዚህ ላይ? አዛውንት የሚባለው እንደው የፖለቲካ ጉዳይ ይቅርባችሁ እናንተ አርጅታችኋል የሚባሉት የ60 ምናምን ዓመት አዛውንቶች ናቸው እንደዛ የሚባሉት። እነዚህ እኮ ክሪቲካል የሆነ የፖለቲካ ጊዜ ነው። አስተዋይነት የተሞላው ፖለቲካ ላይ ያስካሂዱ የሚችሉ መሪዎች ናቸው። ግን የነሱን አይነት እድሜ ያላቸው በፒፒ ፖለቲካ ውስጥም አሉ። ሚኒስትሮች ሆነው ከብርሃኑ ነጋ በላይ አይደሉም፣ እርግጠኛ ነኝ። ብርሃኑ ለስሙ ኢዜማ ይባል እንጂ ፒፒ ነው። ምን እያለ እንዳለ እንኳን የሚያውቅ ሰው አይደለም። ግን እስክናስበው 5 ሰው ከ45ቱ ስንት ነው የሚሆነው? ስንት ፐርሰንት ነው የሚሆነው? በቲፒኤልኤፍ ውስጥ የመቀባበል የዱላ ቅብብል ስለሆነ ጉዳዩ የግድ ማጎራረስ ስላለብን እነዚህ ትልልቅ የሚባሉቱ ኮታንኮታ አድርጉ የግድ ማጎራረስ ስላለባቸው እሳቤው አይዲዮሎጂው መከታተል ማጎራረስ ማለማመድ ማስተማር ስላለባቸው 5 ሰዎች ከ45 ሰው አባትና እናት የሚሆኑ አድርገን ከዛ የተቀረው ወጣቶች ናቸው። ከሱ የበለጠ እድሜ ያለው የለም። ከሱ በታች ናቸው አብዛኞቻቸው። ምናልባት ከሆኑ ከሱ እኩል ሊሆኑ ይችላሉ እና ዓለም ከአብይ አህመድ እኩል ሊሆን ይችላል እና ማንኤል እንደዛ ከአብይ አህመድ እኩል ሊሆን ይችላሉ። ከሱ ምናልባት ከሱ በታች ካልሆኑ ማለት ነው። ማንን ነው አዛውንት የሚለው? አያችሁ፣
ጨዋታው የልጆች ጨዋታ ነው። ኢትዮጵያ በልጆች እጅ ወደቀች። መለስ ሲል ነበረ በትግርኛ ዘርጊ ኩሉ ጊዜ ይኽእል እዩ። ዘርጊ ሀገር የሚበትነው ናብ ስልጣን ክወፅእ ከሎ እዩ ትሽግር። ስልጣን የሚይዘው ሀገር የሚበትን ስልጣን ሲይዝ ነው እንጂ ሀገር እንዲበትን የሚፈልግ ሰው ይኖራል ሁሌም ነው። ሌላ ተአምር የለውም። በታኞቹ መጡና ሀገሪቱ እየበተኗት በአይናችሁ እያያችሁ ነው። ሰውየው የሚለው ለፖሊስ አመንጭነት አልፈልግም ይላል። እዚህ ሀገር አንድ ታሪክ ልንገራችሁ። እኔ ማስተርሴን የተማርኩት ፍሌንደርስ የሚባል ዩኒቨርሲቲ ነው። ፍሌንደርስ ዩኒቨርሲቲ ስማር ጡረታ የወጡት ሰዎች በጣም የተማርኩት እዛ ጡረታ የወጡት ሰዎች ኦፊስ አላቸው፣ ኦፊስ ይሰጣቸዋል። በተለይ በኔ ሙያ በውሃ የሀገሪቱ የግራውንድ ወተር ሰንተር ፍሌንደርስ ዩኒቨርሲቲ ነው። ፍሌንደርስ ያላችሁ ተጋሩም ሌላ ኢትዮጵያውያንም አማርኛ ሰሙኝ ያላችሁ ፍሌንደርስ ዩኒቨርሲቲ የናሽናል ግራውንድ ወተር ሰንተር እዛ ነው። ግራውንድ ወተር ሰንተር ነው ዩኒቨርሲቲው። የከርሰ ምድር ውሃ ምክር ካስፈለገ ምክር ይሰጣል። ሌሎቹም አይሰጡም ማለት አይደለም። እዚሁ እኛ ጋም ሃይድሮጂኦሎጂ አለ፣ ከርሰ ምድር ውሃ እና ማዕድን ያጠናል። ግን ፍሌንደርስ ዩኒቨርሲቲ ሰንተር ነው። ምን ያደርጋሉ? ጡረታ ያወጡቱ ወደዛ ይወስዷቸውና ይጠቀሙባቸዋል። የፖሊሲ አመንጮች ናቸው። ፖሊሲ አመንጮች ናቸው። አስተዳዳሪዎች የውሃ ቢሮ ሚኒስትር፣ የውሃ ሚኒስትር ሊሆን ይችላል፣ የምናምን ሚኒስትር ሊሆን ይችላል። በየደረጃው አማካሪው ሲገኝ አማካሪው ትልቅ ነው። ዘመናዊነት አጎናጽፎ ኢኮኖሚው በሚችለው ደረጃ አድርጎ የሚሰራው ደግሞ መሪው ነው። በየትኛውም እድሜ ክልል ይሁን። አሁን ለፖሊሲ አመንጭነት አልፈልግም፣ ከሞታችሁ ቀብራችኋለሁ፣ ከታመማችሁ አሳክማችኋለሁ እንጂ ይላል። ከዛ ያጨበጭባሉ። በነገራችን ላይ አብይ አህመድ ብቻ አይደለም ያበደው፣ ፓርላማውም ጭምር ነው ያበደው። ሰውየው ሲናገር ማጨብጨብ ማለት ጭብጨባ የሚያስፈልገው ከሆነ ማጨብጨቡ ችግር የለውም። ሰውየው ግን አብደዋል። እንደው እኮ እነዚህ ሰዎች ለፖሊሲ አመንጭነት ነው የምትጠቀምባቸው። ፖሊሲ መነጭና ከዛ የድሮና ያሁኑ ያያይዝና የድሮውን ማግኘት የማይችለውን ወጣት ከነሱ የድሮውን አግኝቶ የዘንድሮውን የነገውን አያይዞ ደግሞ ወደፊት ይወስዳል ነው። ፖሊሲ የሚቀረጸው እንዴት እንደሆነ የማያውቀው በአንድ ቀን በአንድ ሰዓት ፖለቲካ ይኖራል ያለው ጌታቸው። እንደዛ የሆነው ሰው ግን ምን እንደሚል እየሰማችሁ ነው ማለት ነው። 50 ዓመት ሌላ ደግሞ 50 ዓመት የመራ ፓርቲ ተኪ የሌለው ይላል። ቲፒኤልኤፍ ነው የሚወቅሰው። እንደዚህ 50 ዓመት መርቷል ይላል። 2030 አሁን ያለው እዚሁ ያለው አመራር ከወረደ በኋላ እና ተመልሶ 2030 ላይ እመራለሁ ካለ ኢትዮጵያ ሞታለች ይላል። ኢትዮጵያ ሞታለች፣ አሜሪካ ሞታለች እንበል። የአሜሪካ ፕሬዚደንት እኮ የ80 ምናምን ዓመት ነው። አሜሪካ ከሱ በፊት የመራትም 90 ምናምን ነው። ኢንስቲትዩሽንስ እናቋቁማለን አይደለም እያለ ያለው። ወደ ስልጣን የሚመጡት ወጣቶች እናደርጋለን ካልክ ወጣቶች ስለሆነ ሀገር ይቀይራሉ ማለት አይደለም። ወጣት ስለሆነ እኮ ሀገር አፈረሰ። አየነው በአይናችን። ወጣት ነው ከሌሎቹ ይሻላል ተብሎ ጌታቸው ሲወጣም እኮ ሀገር አፈረሰ። አየነው። እንደውም የሚለው አብይ አህመድ ካልሆነ በስተቀር ሌላ ማለት ይህንን መንግስት ባለፈው ጻድቃን ያለው ማለት ነው። አሁን ያለው የኢትዮጵያ መንግስት ከቀጠለ ትግራይ ይጠቀማል ይላል። ጥቂት ተሸራረፈ ነው። የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለመጀመሪያ ካልሆነ በስተቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥረው። ለኔ ለትግራይ ህዝብ የሚጠቅመው የፌደራል መንግስት አካል ነው። ቲፒኤልኤፍ እኮ ቢችል ከሸኔ ከፋኖ ከገሌ ከምናምን የሚባሉ ኃይሎች ጋር ተዳብሎ አዲስ አበባ መግባት ይፈልጋል። አዲስ አበባ ሲገባ ማን ስልጣን ይሰጠዋል? እሱ እግዚአብሔር ነው የሚያውቀው። ግን ይህ አያስጨንቀኝም። እነሱ የሚሰጡት ስም አያስጨንቀኝም። የሚያስጨንቀኝ በዚህ በቀጠሉ ቁጥር የትግራይ ህዝብ የህልውና አደጋው ሞር ፕሮናውንስድ እየሆነ ይሄዳል ነው እንዳልኩት። በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለመጀመሪያ ካልሆነ በስተቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥረው። ሽልማት ይሁን። እኔ ደግሞ ታርጋ ልስጥና ጌታቸው ቲፒኤልኤፍ
ቲፒኤልኤፍ ሆነ ብልጽግናን የሚያየው በነገራችን ላይ አሁን ቲፒኤልኤፍ አልታመንም፣ በጌታቸው አድናቆት የለውም፣ በጥሩ ስም አይነሳም። ምክንያቱም ቲፒኤልኤፍ አባሮታል። ብልጽግና ሲያባረው ደግሞ ተመልሶ ይህንን ቃል ይጠቀማል። እርግጠኛ ነኝ ተመልሶ ብልጽግና እንደዚህ መሆኑ በአቅንሮ ቀደም ብዬ ባጋልጠው ጥሩ ነበረ። የእንጀራ ገመዱ መቁረጥ አልፈለገም። እንጀራውም የሚያወካበት የሚያበስልበት ይሄ ነው። እንጀራውም የሚያበስልበት ይሄ ነው። አካሄዱ ይሄ ነው። ስልቱ ይሄ ነው። የመኖር ዘዬ ነው ለጌታቸው። አሁን ብልጽግና ደሞዙ ስለሚከፍለው ብልጽግና ውስጥ ሆኖ ቲፒኤልኤፍን ካልሰደበ የእንጀራ ገመዱ ይበጠሳል ነው። ቲፒኤልኤፍን አላወቀውም፣ አያውቀውም ጌታቸው። ለምንድን ነው ትላንት ያልሰደበው ያላችሁ እንደሆነ እንጀራ ነበረዋ። ቲፒኤልኤፍ ትላንት እንጀራ ይሰጥ ነበረ፣ ስልጣን ይሰጥ ነበር። ኦኬ ቪኤት ይመድብ ነበር፣ ገንዘብ ነበረው፣ ስልጣን ነበረው። ጌታቸው የሚፈልገውን ያክል የሚቋምጥለትን ያክል ስልጣን እና ገንዘብ ይሰጥ ነበር። ቲፒኤልኤፍ ትናንት ገንዘብ ሲሰጥ ስልጣን ሲሰጥ ያን ጊዜ ቲፒኤልኤፍ ወይ ሞት ነበረ ጌታቸው ሲል ነበር። እስከ ትላንት እኮ ነው ፕሬዚዳንት ሆኖ ዳይናሚክ ፓርቲ ነው ሲለን ነበር። ቲፒኤልኤፍ አታስፈልግም አንተ እንደ እስስት እዚህም እዛም እየተቀያየርክ አይሆንም ቲፒኤልኤፍ ውስጥ አቋም አልባነህ ብሎ ሲያባረው ግን ቲፒኤልኤፍ እንደው ቀደም ብዬ ያለመታገሌ ይጸጽተኛል ይላል። እርግጠኛ ነኝ ፒፒዎች ያውቁታል ጌታቸው። የጌታቸው ፕሮፓጋንዳ እስከጠቀማቸው ድረስ ነው ጌታቸው የሚጠቀሙበት እንጂ ከዛ በኋላ አውጥተው እንደሚጥሉት አውቃለሁ። ስለዚህ የጌታቸው ስልት ያ ነው። ታርጋው እስስት ብየዋለሁ። እስኪ ስድብ እንደ ሽልማት ነው የምቆጥረው ካለ እስስትነቱ ሽልማት ይሁነውና ከጌታቸው በላይ እስስት የሆነ ሰው እንደ ጊዜው የሚቀያየር እየተቀያየ ሆዱን እስካረካ ድረስ ኦኬ የሚጠጣና የሚበላ እስካገኘ ድረስ ያሞጉሳል። ያችን ሲያጣ ይሰድብሃል አይነት ነው። የጌታቸው መያዣም መጨበጫም የሌለው ሰው ነው ጌታቸውና ሽልማት ከሆነው ልንገረው ብዬ ነው። ምናልባት ሲነገር በትክክል እሱን የሚገልጽ ታርጋ ሲሰጠው ደስ የሚለው ከሆነ እስስት ነው ጌታቸው። ካመኑት ለአሁኑ ጥሩ፣ ካላመኑትም ጥሩ ነው። ምክንያቱም ጌታቸው ታመነም አልታመነም እንደ ሰው አቋም ያለው ሰው አይደለምና ይህንን ይላል። 50 ዓመት መርተው የሚተኳቸው ሰዎች ያላፈሩ 1000 ዓመትም ቢሞክሩ አይተኩም። እነዚህ ሰዎች ወጣት አያምኑም። ቲፒኤልኤፎች ወጣት አያምኑም። ይሄ ደግሞ ኪሳራ ነው። ድልና ቲፒኤልኤፍ አራምባና ቆቦ ናቸው ይላል። ይህንን እንመለስበታለን። አንዳንድ ድሎች ይነግረዋለሁ እና ኒው ብላድ ኒው ቶት ኒው ዳይሬክሽን አይቀበሉም። አዲስ ደም፣ አዲስ አስተሳሰብ፣ አዲስ አቅጣጫ አይቀበሉም። ቲፒኤልኤፍ በነበረው የሚሄዱ ኦልድ ፋሽንድ ናቸው ይላቸዋል። ያም ሆኖ እኛ የምንፈልገው ሰላም ነው። ስለዚህ ከቲፒኤልኤፍም ጋር ሰላም እንፈልጋለን እና ባህር ዳር፣ ጎንደር፣ ጅማና የመሳሰሉት ከተሞች ላይ የኮሪደር ልማት ሲደረግ መቀሌ ላይም እንዲደረግ እፈልጋለሁ ይላል። በነገራችን ላይ ሁለት ነገሮች እዚህ ላይ ልበልና ቀደም የድልና ቲፒኤልኤፍ አራምባና ቆቦ ናቸው ያለው ነገርና እዚህ ባህር ዳር፣ ጎጃምና ምንድነው ጎንደርና ጅማ እየተሰራ ያለው ኮሪደር ልማት መቀሌ ላይ ሲሰራ ማየት ፈልጋለሁ ያለውን ትንሽዬ ልበል። እኛ የአብይ አህመድ ችግኝ የአብይ አህመድ አበባ ለውጥ ነው ብለን አናምንም። እኔ አላምንም። ለምሳሌ የአብይ አህመድ ከአብይ አህመድ በጣም ያነስኩ ሰው ነኝ በእድሜ። ስለዚህ የአብይ አህመድ ትልልቅ ስለሆኑ አዛውንቶች ስለሆኑ የጠሉት ሳይሆን ወጣቶችም አንፈልገውም ነው። ለምን? በችግኝ እና በአበባ የሚቀየር የሰው ህይወት ስለሌለ እኛ የሰው ህይወት መቀየር ነው የምንፈልገው። የሰው ህይወት የምንቀይረው ግን መጀመሪያ ሰላም ሲኖረው ነው። ሰላም እንዲኖረው ከኢትዮጵያ የተገላገለች ትግራይ እንፈልጋለን ነው አንደኛው።
አንደኛው ይሄ ነው። ከኢትዮጵያ የተገላገለች ለአንዴና ለመጨረሻ የተገላገለች ትግራይ፣ ነፃነቷን ያረጋገጠች ትግራይ ይፈልጋል ወጣቱ፣ ህዝቡ የሚፈልገው ያ። አንደኛ ይሄ ነው። ሁለተኛ አብይ አህመድ የረገጠው ሁሉ ጦርነት ነው። አብይ አህመድ የረገጠው ሁሉ መበጣጠስ ነው፣ መጠላላት ነው፣ መውደቅ ነው። ስለዚህ ሰላም ስለምንፈልግ ኮሪደር ልማትህን ይዘህ ተመረቅ ነው። እዛው አድርገው፣ ማድረግ በምትፈልገው ቦታ ማድረግ ትችላለህ ነው። መቀሌ እንዴት ታድጋለች? ሌላም እንዴት ያድጋል? እኛ አለንበት እኛው ራሳችን ምን እንደምናደርግ እናውቃለንና ነው። ድልና ቲፒኤልኤፍ አራምባና ቆቦ ናቸው እንዴ? ቲፒኤልኤፍ ድል ያደረጋቸው አስተሳሰቦችም ሰዎችም እኮ ነው አንተ ጋር እየሰሩ ያሉት። በእርግጥ ሙሉ መሆን ነበረበት። ለአንዴና ለመጨረሻ አስተሳሰብ ቢያጠፋ ኑሮ አብይ አህመድ የሚባል በሽታ ሀገሪቱ አይጠናወታትም ነበር። ግን ቲፒኤልኤፍ እኮ ቢያንስ ትግራይ እንዳታስተዳድራት ያደረገ ቲፒኤልኤፍ ነው። ብታስተዳድር ኑሮ ህዝባችን ህልውናው እንዲጠፋ በዳንኤል ክብረት አማካኝነት እንደነገርከን የትግራይ ህዝብ እስከነ ታሪኩ ድራሹ እንዲጠፋ ታስቦ ነበረ። ያንን እንዳይሆን የትግራይ ህዝብ እንዳታስተዳድር፣ የትግራይ ህዝብ ለአንዴና ለመጨረሻ እንዳታጠፋ ያደረገ ይዛቸው የገባው ረዳቶችም ጭምር አንድ ላይ በትግራይ መሬት ላይ እንድትቀበሩ ያደረገው እኮ ቲፒኤልኤፍ ነው። ቲፒኤልኤፍ እና ድል ሁሌም አሉ። ቲፒኤልኤፍ አንዱ የወያኔነት መገለጫ ነው ብለናል። ወያኔ የሚባል የትግራይ ህዝብ የሪቮሉሽን መገለጫ ድል እያደረገ የመጣና አሁንም ድል ያደርጋል። እርግጠኛ ነኝ አብይ አህመድ ከኢትዮጵያ ተነስቶ የሚወጣው በወያኔ ነው። ምክንያቱም አሁንም የትግራይ ህዝብ መሬትን አልሰጥህም፣ ኦኬ መሬትን አልሰጥህም፣ ተጨቁነህ ትኖራታለህ እያለ ያለው ኃይል የትግራይ ህዝብ ደጀኑ ያደረገው ወያኔ እንደሚያሸንፈው እርግጠኛ ስለሆንኩ ነው እዚህ ላይ ማለት የምፈልገው ማለት ነው። እና የቲፒኤልኤፍ ጉዳይ ሀሳብ አይጠላም። እሱም የሚያየው የማይተኩ ተተክ የማያፈሩ ነው። ምሁር ኃይል ማስገባት አሁንም ቀጥሎ ማስገባት ይኖርባቸዋል። ቲፒኤልኤፍ ተረክበው ወደ ላቀ ደረጃ የሚያሻግሩ ወጣቶች ማስገባት ይኖራቸዋል። ሀሳብ እንደ ሀሳብ ግን አንጠላም፣ እንደ ህዝብ አንጠላውም። ሀሳቡ ያው የበለጠ ተተኪ ማፍራት ይኖርባቸዋል። ብቃት ያላቸው ወጣቶች ማስገባት ይኖርባቸዋል እንበል። ኢትዮጵያ በመፍረስ አደጋ ላይ እንዳለች አንድ የህግ ባለሙያ ትላንት ያለኝን ነገር ልንገራቸው። እኔም አምናለሁ ኢትዮጵያ በመፍረስ አደጋ ላይ ናት። ኢትዮጵያ ትፈርሳለች ስንል ኢትዮጵያ እንድትፈርስ ከመፈለግ የተነሳ አይደለም። ከዛ የሚነሳ አይደለም። ከዛ የሚመነጭ አይደለም። ባትፈርስ መርጣለሁ እኔ። ምን ጎረቤት ናት አንድ። የፈረሰ ጎረቤት ደግሞ የሽብር መፈልፈያ ነው የሚሆነው። ስለዚህ እንደዛ እንዲሆን አልፈልግም። ኢትዮጵያ መፍረሱ አይቀርም የሚለው ግን ትግራይ ላይ ብቻ አይደለም ህገ መንግስት የጣለችው አለኝ። አንድ ነገር ልንገርሃልና የህገ መንግስት በኢትዮጵያ ህገ መንግስት የማይጣሱ የሚባሉ አምዶች አሉ። 5 አምዶች አሉ። አንደኛው ህዝብ የሚመለከት ነው። የህዝብ ክብር፣ የህዝብ መብት፣ የህዝብ ምንነት እንደ ሰው ይሄ ተጣሰ። ስለዚህ ህዝብ እንደ ህዝብ የማይከበርባት ሀገር ሆነች። ሁለተኛ ህገ መንግስት ነው። ህገ መንግስት አይጣስም። ህገ መንግስት በግላጭ ተጣሰ ኢትዮጵያ ውስጥ። ሶስተኛ መብት ነው። ሰብአዊና ዲሞክራሲያዊ መብቶች ናቸው። እነዚህ አይጣሱም፣ በግላጭ ተጣሱ በኢትዮጵያ ውስጥ። ሶስተኛ ሃይማኖት በመንግስት ጣልቃ አይገባም፣ መንግስትም በሃይማኖት ጣልቃ አይገባም ነው። ሃይማኖት እንደ መሳሪያ አድርጎ እንደ ካርድ አድርጎ እየሰራ ነው። አራተኛ ህዝብ ነው አንደኛ፣ ህገ መንግስት ነው ሁለተኛ፣ መብቶች ናቸው ሶስተኛ፣ አራተኛ ሃይማኖትና መንግስት ጣልቃ አይገባቡም ነው። አምስተኛ ግልጽነትና ተጠያቂነት ነው። ግልጽነትና ተጠያቂነት የለም በኢትዮጵያ ውስጥ። ኢትዮጵያ የምትፈርሰው እነዚህ ህገ መንግስት ውስጥ የተቀመጡ አምዶች ሲፈርሱ ነው። ህገ መንግስታዊ አካሄዶች ሲጣሱ ነው። ስለዚህ ኢትዮጵያ ፈርሳለች የምንለው
እነዚህ ሁሉ ፈርሰው ሰውየው ህገ መንግስት እንደውም ቀይራለሁ እያለ ህገ መንግስት ቀይሮ እሱ የፈለገው አይነት እያደረገ የፈለገውን ነገር እያደረገ እንዲኖር እየሄደ ያለ ሰው ነውና ፈርሳለች የሚባለው እነዚህ አምዶች ከፈረሱ ነው ህገ መንግስት ተጥሷል የሚባለው ይላል። ኢትዮጵያ ውስጥ ሁሉም ስለተጣሱ ህገ መንግስት ተጥሷል ብቻ ሳይሆን ፈርሷል። ህገ መንግስት የሌላት ሀገር ብሎ ኤርትራን ሲወቅስ ህገ መንግስት አለኝ ብላ ህዝብን እየሸወደች የምትኖር ሀገር ብሎ ኤርትራ ቢቀልድበትም በእርግጥ ተቀባይነት ይኖረዋል ማለት ነው። እና ለማንኛውም ሀገሪቱ ትፈርሳለች የምንለው በዚህ ምክንያት ነው ብሎ ሲነግረኝ እኔም በደንብ የህገ መንግስት ምንነት ገባኝ። ኢትዮጵያም እንደፈረሰች በትክክል ማረጋገጥ ቻልኩኝ ልላችሁ ፈልጌ ነው።